የምታፈቅረው ነው እያወራችኝ የነበረውና አይሆንም እያልኳት ነበረ። ምክንያቱም እኔ ቦታ ላይ ሆነውም ማዘር መረዳት ይችላሉ። መቼስ አንድ ወንድም ለእህቱ ጥሩ ቦታ ጥሩ ነገር ላይ እንድትወርቅለት ይፈልጋል። ጥሩ አላዛርም በድሮ ህይወቱ እዛ አዋሳ ታቆ ይሆናል አላውቅም። በፊት ህይወቱ ማለት ነው ገባ። አላዛር አሁን ላይ ያው አንተ ካልቀረብከው እኔ ብልህም ላትሰማኝ ትችላለህ። አላዛር በነገሮች ተቀይሯል፣ ተለውጧል። እንደገና ከዛ ስነ ምግባር ወጥቷል። ግን አንተም ደግሞ ብትረዳት እሱንም አይተም ነገር የምታየው ነገር ነው። አላዛርን ታየዋለህ፣ ስትቀርበው ተወደዋለህ ብዬ አስባለሁ። ያን ያህል ክፋት ያለበት መጥፎ ስነ ምግባር ያለበት ልጅ አይደለም። እሷንም ሁኔታ ሳይገባኝ ወይ ደግሞ ማፍቀሯንም ምንም ሳልረዳ ቀርቼ ምናምን ነገር አይደለም። ፈተና ማለት አውቀን ያዘጋጀው ምክንያቱም ቢያንስ ማለት አልገባኝ። አይ እኛ ስንት ቀን ሙሉ ተጨነቀን ነው። ቢሆንም ቢያንስ አንተን ማወቅ አለብኝ በደንብ ዲፕሊ እንዳቀህ ነው ይሄንን ነገር እያደረኩ የነበርኩት። አንተን እንደውም ልትገባት የምትችለውም በእውነት ተነሽ እሱ አጠገብ ተቀመጥ። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሰላም ሰላም ቤተሰብ እንዴት ናችሁ? አላችሁልኝ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። አለን ጤንነታችሁ እንዴት ነው? አለን እግዚአብሔር ይመስገን። ሰላም በል ቤተሰብ። ሰላም ነኝ እኔ። እንዴት ናችሁ? ሰላም ናችሁ ቤተሰቦች? እና ቤተሰብ አላዛር ዛሬ ደስተኛ አይደለም። የኛ ቤት ጭቅጭቅ አያልቅም። እንግዲህ እያረፈ ነው የሚነቃነቀው። እኔ ለራሴ ግራ ግብት ብሎኛል ቤተሰብ በእውነት። አንዱን ተሻገርን ስንል አንድ ይመጣል። እንግዲህ ምንም ማድረግ አይቻልም። ወንድምየው ደግሞ ያው ይሄን ሰሞን ተነስቷል። ምን እንዳሰበ አላቅም። እኛም ግራ ገብቶናል። እኔ ዛሬ ቢጨንቀኝ ነው ከአላዛር ጋር ወደ እናንተ የመጣ ነው። ትንሱን ደውዬ ጠርቻታለሁ። ትንሱ ትመጣለች። እንግዲህ እሷም ተጨንቃለች። በነገሩ በጣም ነው ያዘነችው። የወንድሟ ምላሽ እንደዚህ ይሆናል ብላ አላሰበችም። ለምን ለእናትየውም ስለነገረች ያለው ሁኔታ ጥሩ ነበር። በቃ ደስተኞች ነበርን በእውነት ለመናገር እና እኔ እንዴት እንደሆነ አላቅም፣ ግን እሷን ጠርቻታለሁ። እስቲ እሷ ደግሞ ያለችበትን ሁኔታ አብረን እናያለን። አላዛር አንተ አናግራቸው እንጂ ምንድነው እንደዚህ አይነት ነገር አይደለም። እኔ ምን መሰለሽ በጣም ግራ ስለገባኝ ነው ማለት ኖርማሊ የኔ ህይወት ይታወቃል አይደል እንዴ? ማያውቀው የለም። ተናግሬያለሁ። እኔ አላፍርበትም እኮ ዛሬም ነገም ተነገወዲያም ቢሆን አላፍርበትም። ያለውን ነገር አውርቻለሁ እና ወንድማም ቢሆን ሰው ልጅ በወጣትነቱ ብዙ ነገር ውስጥ ገባለች። ልጅነት ያታላል። ገባሽ? በቃ ገባው። ከዚህ በፊት ሊያቀኝ ይችላል። ገባሽ? ሐዋሳ ካለ ሐዋሳ የሚኖር ከሆነ ሊያቀኝ ይችላል። ሱሰኛም ሆኜበት ሊሆን ይችላል። ነበርኩም ደግሞ ተናግሬያለሁ። እኔ ታክሲ ሳቆም ነው ወደ ከሱስ የወጣሁት። ተረዳሽኝ አይደለ? ወደ እግዚአብሔር ፊቴን ሳዞር እና እግዚአብሔር በምህረቱ ከዛ ነገር አስወጣኝ አይደል? ሰው ይባረክ። እና እሱ ያው የዛ ከተማ ልጅ ከሆነ ሊያቀኝ ይችላል፣ ስለኔ ሊሰማ ይችላል። ያው ትንሽም ቢሆን ያው ታውቂየለ እግራችን ትንሽ አፈጣሪ ሆነ በቃ አፍቸገረ ሊሆን ይችላል በጊዜው። ግን ደግሞ ይሄን ያህል ደግሞ መሆን አለበት ብዬ አላስብም። እኔ አሁን ብዙም እንትን አላልኩም። ስሜቴ እንደ ከዚህ ቀደሙ አልተጎዳም። ለምን መሰለሽ? ያለፈ ነገር ነው ይሄ በቃ ያለፈ ነገር ነው። ሁለተኛ ነገር ደግሞ እሷም ቢሆን ደግሞ ነገሮችን ማስተካከል ትችላለች። ተረዳሽኝ አይደል? በዚህ ልክ ለምን ሞራሌን ማለት ትላንትሽ የተነካ ለምንድን ነው ሞራል የሚነካው? አግኝተሽኛ
ስለዚህ እኔ ያው በእንደዚህ አይነት ሁኔታ ትንሽ ውስጥ ይቀር እኔ እኮ የምለው ምን መሰለህ አንዳንዴ ያው ወንድም እኮ እንደዚህ ሊሰማው ይችላል። ያው አይቶ የሚያውቅ ከሆነ የድሮ ታሪክክ ዛሬም ያለ ሊመስለው ይችላል። ገብቷል? ያ ደግሞ ምንም አይደለም። እሷ አይታ አምናበት ነው የገባችው እስኪረዳ ድረስ ነው። ሲረዳ ነገሮች ደግሞ ሲስተካከሉ ይሄ ነገር ያበቃል። ገብቷል? እኔ ምንም ፊል አላደረኩም። ለምን በገባው መጠን ስለሆነ ያው ደግሞ ወንድም እስከሆነ ድረስ እህቱ እስከሆነች ድረስ የነገ ህይወቷ ሊያሳስበው ስለሚችል እኔ ፊል አላደርግም። አያቅማ አንተ መለወጥህን መች ቀርቦ አየክ? አንተ ያለህበትን ነገር እኮ አያቅም አይደል እንዴ? የድሮ የሚያቅህ እዛ በድሮ ቦታ የሚያቅህ እዛው ጋር ያለክ ይመስለዋል ሲሰማ ማለት ነው። ስለዚህ እኔ ይሄንን ምንም አድርጌ አልወስደውም። ቤተሰብ ለምን ብትሉ ወንድ ልጅ ነው ወንድም ነው እና ህይወቷ የሚበላሽ የነገ ነገሯ የሚበላሽ የምትቦሳቀል ሊመስለው ይችላል። ግን ያ ደግሞ እርግጠኛ ነኝ ሲረዳና አላዛርን ሲያቀው ራሱ ነው የሚያፍርበት እንጂ ምንም ችግር የለውም። ይሄን በማለቱ እኔ ምንም አልተሰማኝም። አንተም ደግሞ በዚህ ፊልም ማድረግ የለብህም። አንተም ብትሆን እኮ እህትክ ምን አይነት ሰው ጋር ነው የደረሰችው? ምን አይነት ሰው ነው ያጋጠማት? ከምን አይነት ሰው ጋር ነው የምትኖረው? ህይወቱስ እንዴት ነበር? አሁንስ እንዴት ነው የሚኖረው ብለህ ማሰብክ እኮ አይቀርም። እንደራስህ አድርገህ ካስበው። ስለዚህ እስኪረዳ ድረስ ነው። ሲረዳ ደግሞ እሱ ራሱ አዎ በቃ ወድጃለሁ በጣም ይቅርታ ሚልክ ይሆናል። ገብቷል እኮ እኔ እኮ በምንድን ነው የሚረዳኝ ነው እኮ አሁን ሲቀርብ ነው። እንዴት ነው የምንቀራረበው እንደዚህ ይሆነ? እንግዲህ እኔ ምን አውቃለሁ። እስቲ ትንሱን ጠርተናታል አይደለ? ትንሱ የምትለውን እንስማ። እሷም እኮ በጣም ተጨንቃለች፣ ተበሳጭታለች፣ ተጨንቃለች። እንዴ እናቴ ቡታጅራጅሽ ካለልኩኝ ያለ ሰውዬ በምን አይነት መንገድ ነው እሱ? አይ እስቲ ቆይ ትምጣ ዛሬ እሷ ትምጣና እሷን እናውራትና ያለው ነገር ነው። አሁን ያው ከዚህ ቀደም እንኳን እሺ ፍቅሬን ስላልተቀበለችኝ በቃ እኔ ጋር ፍቅር የላትም ብዬ እሰጋለሁ። እየተዋደድን እየተፋቀርን ነው አይደለ? ይሄን ነገር ደግሞ እኔ ብቻ አይደለም መጋፈጥ የምችለው። ይሄ ቀላል ነው። እሷን መጋፈጥ ትችላለች፣ ተጋፈጣለች። ይሄንም እየተጋፈጠች ይሆናል። በምን ታውቃለህ? እሱም እግዚአብሔር ነው እና ምን ታውቃለህ? ይሄኔ ከወንድሟ ጋር ያለችበትን ግብግብ አንተ ታውቃለህ? መታቀው ነገር የለም። ስለዚህ ትምጣና ከሷ እንደበት እንስማ ነው የምልክ። አንተ መጨናነቁም ደግሞ ለምን እንዲሆነ አትበል። ቻሌንጅ ጥሩ እኮ ነው። ይሄ እኮ ያለ ነው። ከቤተሰብ እንዲህ አይነት ሽኩቻ እኮ አይቀርም፣ የማይቀር ነገር ነው። እውነትም አሁን ግን ህይወት ጀመርኩ ማለት ነው። አዎ በቃ ይሄ ወደ አዲስ ምዕራፍ ስትገባ እግዚአብሔር እዛ ጥሩ ነገር ስላየለ እዚህ ጋር ደግሞ ብዙ መጥፎ ነገሮች ይመጣሉ። ግን ተመስገን ነው። እንደው ታውቂያለሽ እኔም ነገ ማወራው የሆነ ታሪክ ይኖረኛል። አንተም የምታወራው ታሪክ ይኖራል። ለልጆችህ የምታሳልፈው ነገር ይኖራል። እኛ እኔና እናታችሁ እኮ አብረን ሆነን የደረሰብን ነገር ፍቅር ስንጀምር ምን እንደሆነን እያላችሁ የምታወሩት ነገር ይሆናል። ገባ? ደግሞ ያልተፈተነ ፍቅር አይባልም። መፈተን ግድ ነው። ይሄን ሁሉ ነገር አልፈ ነው ወደ ትዳር፣ ወደ ቤተሰብ፣ ወደ ልጆች የምትሸጋገረው። ስለዚህ ትንሱን እንጠብቃት አይመስልም? እኔ ደስተኛ ነኝ። እና ቤተሰብ ትንሱን እንጠብቃታለን። ትመጣለች፣ ጠርቻታለሁ። ሁሉ ነገር ለበጎ ነው፣ ይቀየራል ሁሉ ነገር። እሺ ሀሳብ አትግባ። አይ እንትን ነው እኮ ተሲደጋገም እንትን ይላል አይሰለችም ማለት አይቀርም እኮ ቤቢ። ገና በህይወታችሁ ስንት ነገር ይመጣል እኮ አጎታ። እሺ አጎቷን ገና ብዙ ነገር ነው እኮ ቻሌንጅ ቤቢ። ከዚህ በላይ ነው እኮ እኛ ሁላችንም እኮ ሁሉም እኮ የራሱን ፈተና። አይ ጌታ ሆይ ገና ምን አይተሃል በእናትህ? ከባድ እኮ ነው በእውነት። ሰው ተረጋግቶ በተቀመጠ ሰዓት እንኳን ፍቅረኛ ነኝ ብላ የምትመጣ አላየህም እንዴ? ነገሩ ብዙ ነገር እና አብርሽን እንዴት ነው እያያቸው ያለው? አየ እነሱ በተረጋጉበት ሰዓት እንኳን እንዲህ አይነት እንከን ይመጣባቸዋል። ገባ? ስለዚህ ፈተና አይቀርም። የሰው ልጅ በብዙ ይፈተናል።
ይሄ ደግሞ ያንተ ቀላል ነው፣ የቤተሰብ ነገር ነው። ስለዚህ አትጨናነቅ ነው፣ የማይታለፍ ነገር የለም ነው እያልኩ ያለሁት። ምሳሌ ነው። አሁን የሰው ስም ጠራሁኝ ቤተሰብ ምሳሌ እየነገርኩት መጽናናት እንዲሆነው አይዞህ። እሺ ቤተሰቦች እንግዲህ ይሄ ነገር ፍሬ አፍርቶ ተጋብተን እስከምንገላገል ድረስ አብራችሁን ተጨነቁ። እንግዲህ እግዚአብሔር ያውጣኝ። አብራችሁ ተጨነቁ። እንደምንም አድርጌ ብቻ ቆይ ታገባታለህ፣ አይቀርም። አይሎጋው የምንልበት ጊዜ ቅርብ ነው። ማፍጠን ነው ማፈጣጠን ነው ቶሎ። አዎ አፍጥኖ መሰባሰብ። አንድ ቦታ ብትሰበሰቡ እኮ የሁሉ ነገር አይመጣም አይመስልህም? ፈጠን አድርጎ አንድ ቦታ ሰብሰብ። ከዛ በኋላ ወረኛውም ሾከቻውም ሞገቱም ትግሉም ይቆማል አይመስልም? እንግዲህ እንደዛ ነው። ዝም የምታሰኘው ስትጠቃለል ነው። ለምን ቆየች ግን? በስመ አብ ምን አውቄ ወይኔ አላዛር ጉዴ ፈላ። ተንሱ እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነው? ሰላም እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ና ቁርባ ሲጋ ተጠቃ ከሰው ጋር እንደምትመጪ አላወኩም። አዎ ማሚ ከወንድሜ ጋር የመጣሁት። አዎ እኔማ ወንድምሽ እንደሆነ አወኩኝ። ያው ቪዲዮ እያየሁ ስለነበረ አውቄያለሁ ወንድምሽ እንደሆነ። ነይ እሺ ማዘሪ፣ አሁን እኔ ምን እንደሆነ ያው ስለ እህቴ መቼስ ያሳስበኛል። ያው የምትወድቅበት ነገር ብዙ ነገር ያሳስበኛል እና እሱን ደግሞ እኔ እዛ ሐዋሳ በነበርኩበት ታይም ላይ አውቀዋለሁ። ስለማውቀው ያለውን ነገር ደግሞ እሷን ሳወራት እሷ እንደምታፈቅረው ነው እያወራችኝ የነበረው እና አይሆንም እያልኳት ነበረ። ምክንያቱም እኔ ቦታ ላይ ሆነውም ማዘር መረዳት ይችላሉ። መቼስ አንድ ወንድም ለእህቱ ጥሩ ቦታ ጥሩ ነገር ላይ እንድትወርቅለት ይፈልጋል። ጥሩ ባህል እንዲኖራት ይፈልጋል እና ከዛም አኳያ እኔ ብዙ ተናግሬያታለሁ፣ ብዙ ብያታለሁ፣ ብዙ ወቅሻታለሁ፣ ብዙ እንትን ብያለሁ። ልትሰማኝ እንኳን ፈቃደኛ አልሆነችልኝ። በጣም ብዙ እየተናገርኳት ነበር እና ልትሰማኝ እንኳን ፈቃደኛ ሆና እንትን አላለችም። ታይ ያኔም በስልክ ብዙ ነገር ነው የተናገርኳት። አቁሚ ከሱ ልጅ ጋር እኔ ስለማውቀው ነው ምናምን ብዬ ብዙ ነገር ተናግሬያታለሁ እና እሷ ደግሞ እኔ ልትሰማኝም ፍላጎቱን እያሳየችኝ አይደለም። እዚህ መጥቼ ይኸው እንደምታዩት ነው የተፈጠረው። ስለኔ ቦታ ላይ ሆነሽ ነገሮችን ምን ትይኛለሽ? እኔ ለምን መሰለህ አንተ እኮ ልክ አይደለህም እያልኩ አይደለም። አንተ ያው ለእህት ተጨንቀህ እንደሆነ ይገባኛል። አዎ አላዛርም በድሮ ህይወቱ እዛ ሐዋሳ ታውቀው ይሆናል አላውቅም፣ በፊት ህይወቱ ማለት ነው። ገባ አላዛር አሁን ላይ ያው አንተ ካልቀረብከው እኔ ብልህም ላትሰማኝ ትችላለህ። አላዛር በነገሮች ተቀይሯል፣ ተለውጧል። እንደገና ከዛ ስነ ምግባር ወጥቷል። እግዚአብሔር ይመስገን። እግዚአብሔርን ካወቀ በኋላ ወደ እግዚአብሔር ከመጣ በኋላ ነገሮችን ሁሉ ትቷል። ያ ነገር ውስጥ የለም። ገብቷል። አንተም እንደ ወንድም ያሳሰበ ነገር ነው እንደዚህ እያናገረክ ያለው። ስለዚህ እኔ የምል ነገር ምንድነው ልክ አይደለህም አልልህም። ለእህት መጨነቅህ ትክክል ነው። ሲቀጥል ደግሞ የአላዛር ህይወት በድሮ ቦታ የለም፣ አንተ ባየኸው ቦታ የለም። አሁንም ቢሆን ለተወሰነ ጊዜ የምታየው ነገር ነው ተከታትለ። ሁለት የሚዋደዱ ልጆችን ደግሞ መለያየት ተገቢ አይደለም። ምን መሰለህ አሁን እሷ አይ እኔ አልፈልገውም እሱ ተጭኖኝ ነው
ብላ ብትል አዎ ከአንድ ወገን ሲሆን አይጥሩ አይደለም ብለ ተለያያለ። ግን ከሁለቱም ወገን ያለ ነገር ስለሆነ በመሰረቱ እኔ አላቀም። እኔ እንደው ቪዲዮቹን ሳይ በጣም ነው የደነገጥኩት ያዘንኩትም። ያው ደግሞ በአንድ ወገንም ሳስበው አይ ልክ ነው ይሄ ልጅ ለእህቱ ተጨንቆ ነው አወዳደቋ አሳስቦት ነው ብዬም አስቤያለሁ። ግን አንተም ደግሞ ብትረዳት እሱንም አይተም ነገር የምታየው ነገር ነው። አላዛርን ታየዋለህ፣ ስትቀርበው ተወደዋለህ ብዬ አስባለሁ። ያን ያህል ክፋት ያለበት መጥፎ ስነ ምግባር ያለበት ልጅ አይደለም። በድሮ አንተ በምታውቀው ቦታም ደግሞ አላዛር የለም። ዛሬ ላይ የተለወጠ ነው። ግን ያው እኔንም ከእንትን ካልሽ አቁም በቃ በጣም ብዙ ነገሮችን ነው እንትን እያልኳት የነበረው እያወራኋት የነበረው እና እሷ ያንን ነገር እንትን ስላላለች እርሶ እንዳለች ራሱ እርሶ እንዳሉ ብትነግረኝ ራሱ ዛሬ ላልመጣ እችል ነበር። አዎ እሷ ምክንያቱም አልነገረችኝም። እንግዲህ እሷ እንደ ሐሳቧ ለብቻዋ ማስረዳትም ስለማትችል ወይ አንተ ከኛ ጋር እንድትገናኝ ፈልጋ ሊሆን ይችላል፣ አላውቅም። እኔ ደውዬ የጠራኋት ያለውን ነገር ለመነጋገርና እንድታስረዳክ ነበር። እኔ ገባ አንተም ትመጣለህ ብዬ አላሰብኩም ጭራሽውን። እና ግን በመምጣት ደስ ብሎኛል። ችግር የለውም። እኛም አብረን በማውራታችን ምንም ችግር የለውም። እኔ ደስ ይለኛል። ግን ያው እኔ ያው ምንድነው የነገዋ ስለሚያሳስበኝ ምክንያቱም የቤተሰብን ብዙ ነገር ማላፍትና ምለዋለም ስላለ ያም ነገሮችም ስለሚያሳስቡኝም ጭምር ነው እንደዚህ። እሱን እኮ አሁን አንተ አዲስ ሆነብህ ያው ስትሰማ አዲስ ሆኖብህ እንጂ ከዚህ በፊት ተነጋግረን እሷም እናቷን አናግራ ያለውን ነገር እኔ በጣም ተጨንቄ በሷ ምክንያት ነው አዲስ አበባ የመጣሁት። በእነሱ ኬዝ ነው የመጣሁት። መጥቼም ይሄ ሁሉ ጊዜ አሁን ቢያንስ ሳምንት አለፈኝ። ትናንትና ሳምንቴ ከመጣው ማለት ነው። ይሄ ሁሉ ጊዜ እዚህ ነው ያለሁት። ያው እነሱኑ ለማስተካከል ያሉበትን ነገር ለእንትን ለማለት ማለት ነው። ስለዚህ አሁን ደግሞ እኔ ሰሞኑን ሄዳለሁ፣ ነገ ተነገ ወዲያ ሄዳለሁ እያልኩኝ አንተ መተ ደግሞ በእንደዚህ አይነት ኬዝ መሀላቸው ሲበጠበጥ በእውነት በጣም ደነገጥኩኝ። ስለዚህ እኔ ምነግር ነገር ቢኖር ለእህት መጨነቅ ትክክል ነው። ግን አላዛርን ስታቀው፣ ስትረዳው፣ ስትግባባው ነገሮችን ታቀዋለህ፣ ትረዳለህ። የእውነት ትጸጸትበታለህ። አሁን ይሄ የምትላቸው ነገሮች ሁሉ ይጸጽቱሃል። ምክንያቱም አላዛር እንደዛ አይነት ሰው እንዳልሆነ ሲገባክ የእውነት ትጸጸታለህ ብዬ ነው የማስበው። አዎ በርግጥ ትናንትና ላይ እዛ ጋር የሆነ ብቻ ለእርሶም እንዲህ ነው ብዬ መናገር አልፈልግም። ያንን ነገር ስላየው ያው ለእህቴ ስለማስብም ስለምጨነቀው ምክንያቱም ብዙ ነገር ያሳስበኛል እና ያንን ነገር ከማሰብ ማኳያ ሆኜ ነው እዚህ ጋር ልክ ነህ። እኔ እኮ ማሰብን እኔ አልኩህ እኮ እኛም ብንሆን እሱም ቢሆን እህቱ በማያውቀው ሁኔታ ሌላ ፍቅረኛ ብትይዝ የሆነ ነገር ብትሆን ማን ነው ከየት ነው ምንድነው ስራው ምንድነው ብሎ ማሰቡ አይቀርም። የእህቱ ህይወት ሊያሳስበው ይችላል። ያ ሁላችንም ላይ ያለ ነገር ነው። እኔ ምንም ፊል አላረግም ባንተ ማሰበውም ነገር የለም። ትክክል ነህ። ግን ያንን ነገር ደግሞ ማስተካከል የምንችልበት መንገድ ነው አሁን ማሰብ ያለብን እንጂ እንደገና አሁንም በዛ በትናንትና በቀደም በነበርክበት ነገር ላይ መቆየት የለብንም። ማዘርዬ እኔም ያው በእርግጥ ሳላቀርቻ አይደለም ያው ለህቴ ካለኝ ነገር ማኳያ ነውና አላዛርን ሳላቀው ቀርቼ ወይ ነገሮች ሳይገቡኝ ቀርተው ምናምን ነገር አይደለም። በሚዲያም ያየሁት ነገር ነውና አላዛርም እንደዛ መጥፎ ሰው ነው ብዬ ማሰቤም ልክ እንዳልሆነ አውቃለሁ። እዚህ ጋር ለመፈተንም ነው ይሄንን ነገር ያደረኩት። ልክ እንደ አንድ ወንድም ቢያንስ ይሄ ልጅ ምን አይነት ልጅ ነው ብዬ ለማወቅ ያደረኩት ድርጊት ነው እንጂ አላዛርን ሳላቀው ቀርቼ ወይ የሆነ ነገሮች ሳይሉ ቀርተው ምናምን ነገር አይደለም። የእሷንም ሁኔታ ሳይገባኝ ወይ ደግሞ ማፍቀሯንም ምንም ሳልረዳ ቀርቼ ምናምን ነገር አይደለም። ፈተና ማለት አውቀን ያዘጋጀው ምክንያቱም ቢያንስ ማለት አልገባኝ። አይ እኛ ስንት ቀን ሙሉ ተጨነቀን ነው። ቢሆንም ቢያንስ አንተን ማወቅ አለብኝ በደንብ ዲፕሊ እንዳቀህ ነው ይሄንን ነገር እያደረኩ የነበርኩት። ምክንያቱም
የሰው ልጅ ሰውነቱ ሊታወቅ የሚችለው አግሬሲቭ በሚሆንበት ያንን ነገር ነው እያየሁብህ የነበረው እና በዛም ነገር ደግሞ ቢያንስ በፈተንኩ ሁኔታ እንትን ብለሃል ያንን ነገር ነው ያየሁት። ምክንያቱም አንድ ወንድም ሊያደርግ የሚችለው ነገር ቢኖር ይሄንን ነው ብዬ በማሰቤ ነው እንጂ ሌላ ነገር በማሰብ ወይ ደግሞ እሷም እያፈቀረችው እሱም እየወደዳት እየተፈላለጉ እኔ ላለያያችሁ ማሰቤ አይደለም። አንድ ወንድም ለእህቱ ሊያደርግላት የሚችለውን ነገር በማሰብ ነው ይሄን ነገር ያደረኩት። በዛ ደግሞ ብዙ ሰው አዝኖብኝ ሊሆን ይችላል እና ይቅርታ እናንተንም መጠየቅ ፈልጋለሁ። ይቅርታ አድርጉልኝ። ምክንያቱም እኔ ቦታ ላይ ብትሆኑ ይሄንን ነገር ላታስቡትም ልታደርጉትም ልትችሉ ትችላላችሁ። አላቅም ብቻ አይዶን ነውና ይሄ ማረጊ ልክም ይሁን አይሁንም ብቻ እንደ አድርጌዋለሁ። ያው እኔ ቤተሰብ ቃላት አጥሮኛል ነው እና እምነት ለመናገር ምን እንደምል ራሱ ግራ ገብቶኛል። በእውነት አድንቄያለሁ አላዛር። አዎ አድንቄያለሁ። አንተን እንደውም ልትገባት የምትችለው ለህቴ በእውነት ተነሽ እሱ አጠገብ ተቀመጥ። እኔ ሁለት የሚዋደዱ ሰዎች ላይ የመለያያ ሰው መሆን አልፈልግም። ያው አለ አይደለ ሲሪየስ አርገክ ስለሆነ የመጣው መሆንም አለበት። በቃ ይሄ ሰው ምን ሊያደርግ ነው እነዚህ ልጆች ብለን በጣም ተጨንቀን ነበር። የእህቴ ባል ማን ነው ብዬ ለማወቅ በቃ እሱን ለማወቅ ያደረኩት ድርጊት ነው። ምክንያቱም አንድ ሰው ኢሞሽን ወይም ስሜታዊ ሲሆን ነው ማንነቱን የበለጠ ልትረጁ የምትችሉ። ማሚዬ በዚህ ነገር ትረጅኛለች ብዬ አስባለሁ። አይሁን እኛ ደስ ብሎናል። በቃ ማለት ምን ያው አንተ ለራስህ ማረጋገጫ ብለህ ያሰብከው ነገር ይሄ ስለሆነ አረጋግጠህ ደግሞ እሱን አይ በቃ ባሏ ይሆናል ብለህ መደምደሚያው ላይ ስለደረስ የእውነት ማሚ በእውነት ነው የምነግርሽ። አንቺ እዚህ ደረጃ ይደርሳል ብዬ አላሰብኩም ነበር። አንቺንም ያወራሉ ምናምን ብዬ አላሰብኩም ነበር። እነሱን ነበር ፈትኜ ከነገራቸው ማወቅ የፈለኩት። ጎበዝ ነህ፣ የእውነት ጎበዝ ወንድም ነህ። በጣም ነው የማደንቅ። እግዚአብሔር ይባርክ። እኔ ቃላታት ምንም ምለው ነገር የለም። ምን እንደምን ያጣሁት እግዚአብሔር ያክብርልኝ። አንተ ግን በጣም ይቅርታ ጥሩ ልጅ ነህ። በጣም ይቅርታ። እኔ እንደዚህ እረስ ማማፌር ለዛ ነው እንትን ያደረኩት እና እናንተንም በጣም ይቅርታ። እንደዚህ እንትን ግን የምር ለኔ ቢያንስ እኮ ማሳወቅ ነበር። አይ ኖ እንዴ አሳውቅሽማ እንደዚህ አይነት ነገር ላደርግ አልችልም። እሱንም ላውቅ አልችልም። ተረዳሽኝ? አንቺንም መጠየቅ አይገባኝም። በደንብ እሱን ዲፕሊ እንዳውቀው ያደረኩት ድርጊት ነው። ምክንያቱም ሰው ስሜታዊ እኔ ግን እንደዚህ ነገር አይቻላቅም። ይሄ መጀመሪያዬ ነው ማለት ወንድም ያው ጓ ይላል ይጣላል ምናምን ነገር ግን እኔ ለመፈተን ብሎ እንደዚህ ጓ ሲል ይሄ መጀመሪያዬ ነው። ስለዚህ ፈተና ስለሆነ ደስ ብሎኛል። ተመስገናለሁ። ቤተሰብ እንግዲህ ያው እግሬ ምርጥም ነው ልበል ወይስ ምን ልበል? ግራ ገብቶኝ ሁሌ ማሚ ስመጣ ነገሮች ይስተካከላሉ። እናንተም ከጎናችን ስላላችሁ በጣም እናመሰግናችኋለን። ፍቅረኛሞቹ ተገናኝተዋል። ወንድምየውም ደግሞ ያው ለራሱ ይሆናል ያለውን መስፈርትን ያስቀመጠው በዚህ አጋጣሚ ስላወቅኩ ደስ ብሎኛል። በሌላ ፕሮግራም ነበር የምንገናኘው የሚያሰብኩት ግን ዛሬ በዚህ ተገናኝተናል። ምንም ማለት አይደለም። እግዚአብሔር ይባርክ። እናንተም ተባረኩ፣ ቤተሰብም ተባረኩ። እግዚአብሔር ይባርካችሁ። መልካም ጊዜ። ቤተሰቦች በቃ ደስታዬን ማውራት ስለማልችል በሌላ ቪዲዮ ተረጋግቼ አወራለሁ። ወዳችኋለሁ። ሰላም ሁኑልኝ። ቻው።